በጋምቤላ ክልል ባለፉት 6 ወራት ውስጥ በነዳጅ ግብይት ላይ አላስፈላጊ የዋጋ ጭማሪ አድርገዋል የተባሉ 6 ማደያዎች ነዳጃቸው ተወርሶ እንዲታሸጉ ተደርጓል ተብሏል። ይህን ያለው የክልሉ ንግድና ኢንዱስትሪ ቢሮ ነው። በማደያዎቹ ላይ ከተወሰደው የማሸግና የመውረስ እርምጃ ባለፈ እስከ 350 ሺህ ብር ድረስ የተቀጡ ማደያዎች እንዳሉም ሰምተናል። በዚህም ከ40 ሚሊዮን ብር በላይ ከቅጣት እንደተሰበሰበም ቢሮ ነግሮናል። የጋምቤላ ክልል ንግድና ኢንዱስትሪ ቢሮ ኃላፊ አቶ ኳንግ ኩላንግ በክልሉ በነዳጅ ግብይት ላይ አላስፈላጊ የዋጋ ጭማሪ የሚያደርጉ ማደያዎች እንዳሉ፣ በግብይት ወቅትም ደረሰኝ የማይሰጡ አሉ የሚሉ ቅሬታዎች በተደጋጋሚ ወደ ቢሮአቸው እንደሚቀርብ ተናግረዋል። ይህን ችግር ለመፍታት ህገወጦችንም ለመቅጣት በደረሰን ጥቆማ ብቻ ማድረግ ስለማይቻል ህገወጦችን የሚቆጣጠር በነዳጅ ላይም አላስፈላጊ ዋጋ እንዳይጨመር በሚል በጉዳዩ ላይ ክትትል የሚያደርግ ከ9 ተቋማት የተውጣጣ ኮሚቴ መቋቋሙንም ነግረውናል። ይህ ኮሚቴም ቅሬታ በተነሳባቸው ማደያዎችና ነጋዴዎች ላይ የቁጥጥር ስራዎችን እየከወነ ይገኛልም ብለዋል። በዚህ መሰረትም ኮሚቴው ባደረገው የቁጥጥርና ክትትል ስራ ህገወጥ የነዳጅ ሽያጭ ሲከውኑ የዋጋ ጭማሪም ሲፈጽሙ በተገኙ ማደያዎች ላይ እርምጃ እንዲወሰድ ተደርጓል ብለዋል። ይህ እርምጃ ከተወሰደ ወዲህ የዋጋ ጭማሪ የሚያደርጉ ማደያዎችና ነዳጅ ያለደረሰኝ የሚሸጡ ነጋዴዎች እንደቀነሱም ተናግረዋል። በሌላ በኩል በክልሉ በግብርናው ዘርፍ ተሰማርተው የሚያለሙ ባለሀብቶች ነዳጅ መንግስት በተመነው ታሪፍ ሊቀርብልን ሲገባ በውድ ዋጋ እንድንገዛ ተደርጓል፣ የነዳጅ አቅርቦቱም በህገ ወጦች እጅ በመግባቱ በነዳጅ ምክንያት በክልሉ ከ75 በመቶ በላይ የሚሆነው የእርሻ መሬት ጾም አዳሪ ሆኖ እንደሚከርምም ስጋታቸውን ከዚህ ቀደም ነግረውን ነበር። ይህን በተመለከተ ምን መፍትሄ ያገኘ ብለን የጠየቅናቸው የንግድና ኢንዱስትሪ ቢሮ ኃላፊው በነዳጅ ምክንያት አልሚው እንዳይቸገር መሬቱም ጾም እንዳያደር የነዳጅ አቅርቦት በታሪፍ ዋጋ እንዲያገኙ የተደረገ ስለመሆኑም ነግረውናል። ቅድሚያ እንዲያገኙም እያደረግን ነው ይላሉ።